في السياق ذاته وانطلاقا مما تشهده بعض الدول. የግብፁ ፕሬዝዳንት ፈራ ተባ ያሉ ገብተውበታል። በጀታቸውን ሳይሆን ጀታቸውን ለመከተልም የቆረጡ ይመስላል። የአብይ አህመድ የልብ ወዳጅ የነሄሚቲ የጦር ምንጭ የአይዳሩስ አልዙበይዲ መመኪያ የሆነችው የተባበሩት አረብ ኤምሬቶች ለግብፅም ካዝና ነበረች። ኪሷ ሲጎድል ካላት ፔትሮ ዶላር ጣል ያደረገች ማጀቷን የምታረሰርስ የካይሮ በጀቷ ነበረች። ግብፅ ግን ከዚህ ይልቅ የጸጥታ ሁኔታዋን የብሔራዊ ደህንነቷን ያስቀደመች ሆና ውግንናዋን ከሳውዲ በኩል አድርጋለች። ይህም ነው ግብፅን ከበጀቷ ይልቅ ጀቷን እየመረጠች ነው ያስባላት። ሰሞኑን ፕሬዚዳንት ኤልሲሲ ባሰሙት ንግግር የኤምሬትስን ግብር ጠቅሰው ውንጀላውን አስከትለዋል። ከዚህ በኋላ እንዲህ ያለ ነገር አንፈቅድም፣ በጎረቤቶቻችን ላይ ጸረ መንግስት ኃይሎችን የምትፈጥር አገራትን የምትከፋፍል የአገራትን ብሔራዊ ደህንነት አደጋ ላይ የምትጥል ጦርነት የምትፈጥር ውጊያ ዋልዳም እርስ በርስ የምታጋድል አንድ አገር አለች፣ ይችን እናወግዛታለን፣ ድርጊቷንም አንደግፍም ሲሉ ተደምጠዋል። ይህ የኤልሲሲ ንግግር ጫፍ ላይ እንደደረሱ የሚያሳይ ነው ሲሉ የሚናገሩ ታዛቢዎች በርክተዋል። እዚህ ጋር አንድ ወፍራም ጥያቄ አለ። የተባበሩት አረብ ኤምሬትስ የመካከለኛው ምስራቅንና የአፍሪካ ቀንድን ስታተራምስ ታጣቂዎችንና ተገንጣዮችን እየፈጠረች አገራትን ስታፈራርስ አንድ ምክንያት ከፊት ታስቀድማለች። እሱም የሙስሊም ወንድማማቾች ህብረት የተባለውን የፖለቲካ ኃይል ለመፋለም ነው የሚል ነው። ይህ የፖለቲካ ኃይል ደግሞ በዋናነት የፕሬዝዳንት ኤልሲሲ ስልጣን ቀንደኛ ጠላት ነው። በግብፅ መጅሊስም ሽብርተኛ ተብሎ ተፈርጇል። ጥያቄው ታዲያ ይህ የኤልሲሲ ቀንደኛ ጠላት የኤምሬትስም ዋና ባላንጣ ሆኖ እያለ ለምን ተቃወሙት የሚለው ነው። የጋራ ጠላት ያላቸው እነዚህ ሰዎች እነዚህ ሀገራት ስለምን አልግባባሉ? በአደባባይ የማይነገረው በገንዘብ ምክንያት ተሸብቦ የነበረው የግብፅና የኤምሬትስ አለመግባባት መጋረጃው ሲገለጥ እስከ 4 ኪሎ ይደርሳል። መቋዲሾን ያካትታል፣ ካርቱምንም ይመለከታል። ጠቅላይ ሚኒስትር አብይ በመልእክተኛነት የሚያገለግሏት ኤምሬትስ በፈጣሪ ስም ብለው ለታዘዙላት ቃል ከገቡላትም ግብፅ ጋር ያላት ወቅታዊ ሽኩቻ በኢትዮጵያ ውስጥ ምን ሊፈጥር ይችላል? የአረብና የቱርክ ድሮን በኢትዮጵያ ህዝብ ላይ እያመጣ የአገሩን ህዝብ የሚገድለው የብልጽግናው መንግስት እሱን ለመገዳደርና ከጥቃት ለመከላከል ከግብፅ የሚያስፈልገንን ብንጠይቅ ኃጢአቱ ምንድን ነው የሚሉ ተፋላሚዎች ምን ሊባሉ ይገባል? ደግሞስ የትኛው የአብይ አህመድ ተፋላሚ ነው ከግብፅ እርዳታና ድጋፍ የሚያገኘው? በምንስ ምክንያት? የሳዑዲና የኤምሬትስ ጸብ ካይሮን ወደ ጅዳ ሲያሰልፍ አዲስ አበባ ወደ አቡዳቢ ነችና የሚሰየፍ የኢትዮጵያ ህዝብ ቁጥር እንዲጨመር አያደርገውም ወይ? ለመሆኑ ግን የእነዚህ ሁለት አረባውያን ጸብ ምንጩ ምንድነው? እስልምና፣ ፖለቲካ፣ ዲፕሎማሲ ወይስ ሌላ? ነገሩን ዘርዘር አድርገን ለመመልከት ነገር የገባቸው ሰዎች የጻፉትን ዋቢ አድርገናል። ደቂቃዎችን አብረን እንቆይ። ይህ የሞቀ መተቃቀፍና ፈገግታ በኤልሲሲና በመሐመድ ቢን ዛይድ መካከል የተጀመረ አይደለም። ግብፅና ኤምሬትስ ያላቸው ግንኙነት 50 ክረምቶችን የተሻገረ ሆኖ በውበት የተሞላም ሆኖ የቀጠለ ነው። በሰው ሀገር ገብቶ ማመስ የሚወደው የአቡዳቢ መንፈስ በግብፅ የቤት ስራዎች ላይ ገብቶ ለማማሰል የሞከረባቸው ዘመናት ተጨምረውም ሁለቱ ሀገሮች ደጋግ ጊዜያትን አሳልፈዋል። ለእነዚያ ወርቃማ ጊዜያት ደግሞ የኤምሬትስ ወላጅ አባት የሆኑት ሼክ ዛይድ ቢን ሱልጣን አልናህያን ጉልህ ሚና ነበራቸው። ሼኩ ኤምሬትስን የተበታተኑ ግዛቶች ሰብስበው አገር ካደረጉ በኋላ ለፈጠሯት ሀገርም ሐቀኛ ወዳጆችን ለማፍራት የጣሩ የውጭ ፖሊሲዎቻቸውንም በአብዛኛው ገለልተኛነትና የበጎ አድራጎት ዲፕሎማሲ ላይ እንዲመሰረት ያደረጉ ብልህ ሰው ነበሩ። በተለይ የአረብ ሀገራት አንድነት እንዲኖራቸው ትልቅ ጥረት እያደረጉ ግጭቶች ከመቀስቀስም ይልቅ እያስታረቁ ኖረዋል። በአፍሪካና በአረብ ሀገራት መስጂዶችን፣ ሆስፒታሎችንና ትምህርት ቤቶችን በመገንባት የሀገሪቱን መልካም ገጽታ ለመገንባትም ጥረዋል። በሳቸው ዘመን የተባበሩት አረብ ኤምሬቶች በሌሎች ሀገራት የውስጥ ጉዳይ ጣልቃ የመግባት ወይም ወታደራዊ እርምጃ የመውሰድ ዝንባሌ አልነበራትም። እንዲያም ሆኖ በተለይ በአረባዊነትና በእስልምና ምክንያት ወገኔ ነው ብለው የሚያስቡት ሀገር የተበደለ ሲመስላቸው ቁጭ ብለው አያዩም። በዚህ መርሃቸው መሰረት ነው ከግብፅ ጋር እንዲወዳጁ ምክንያት የሆነው የዮም ኪፑር ጦርነት የሚመጣው። ጥቅምት 1973 እንደ አውሮፓውያን አቆጣጠር ግብፅና ሶሪያ በድንገት እስራኤልን ወረሩ። እስራኤል መጀመሪያ ላይ ብትደናገጥም በአሜሪካ ድጋፍ በፍጥነት አገግማ ጥቃት መሰንዘር ጀመረች። በ1971 የተመሰረተችው የተባበሩት አረብ ኤምሬትስ በዚህ ወቅት የ2 ዓመት ሕፃን አገር ነበረች። ሆኖም መስራች መሪዋ ሼክ ዛይድ ቢን ሱልጣን አልናህያ ደፋር ውሳኔ ያሳለፉ። የአረብ ዘይት ከአረብ ደም አይበልጥም የሚለውን ዝነኛ ንግግራቸውንም ገቢራዊ ወደ ማድረግ ገቡ።
ወንድሞቻችን ግብፅ ውስጥ ደማቸውን እያፈሰሱ እኛ እዚህ ነዳጅ እየሸጥን ሀብታም መሆን አንፈልግም ማለታቸው ነበር። እናም ኤምሬትስ እስራኤልን ለሚደግፉ ምዕራባውያን በተለይም ለአሜሪካ ነዳጅ መላክ እንደምታቆም በይፋ በመናገር የመጀመሪያዋ የአረብ ሀገር ሆነች። ይህንን ተከትሎ ሌሎች የአረብ ሀገራትም የነዳጅ ማዕቀብ ጣሉ። በዚህም በዓለም አቀፍ ደረጃ የነዳጅ ዋጋ በ4 እጥፍ ጨመረ። በምዕራባውያን ሀገራት የነዳጅ ማደያዎች ለረዣዥም ሰልፎች ተዳረጉ። በነገራችን ላይ ያ ጦርነት በኢትዮጵያም ውስጥ የነዳጅ ዋጋ መወደድን አስከትሎ ቀዳማዊ ኃይለሥላሴ 10 ሳንቲም በ1 ሊትር ላይ በመጨመራቸው ምክንያት ባለታክሲዎች በስርወ መንግስቱ ላይ እንዲያምፁ አስገድዷል። ለአብዮቱ መወለድም የአዲስ አበባ ሹፌሮች አድማ ምክንያት ሆኗል መባሉ በዚሁ ሰበብ ነው። እናም በአረቦችና እስራኤል ጦርነት ወቅት ሼክ ዛይድ አንድ ጥይት ሳይተኩሱ ሰራዊት ልከው ሳይዋጉ ለአረባዊቷ ግብፅ አጋር መሆናቸውን አሳዩ። አረቦችና የኦፔክ አባላት ማዕቀቡን እንደጣሉ አሜሪካና አውሮፓ በጦርነቱ ጣልቃ ገብተው ግጭቱ በድርድር እንዲቆም ጫና ለማድረግ ተገደዱ። ለግብፅም ብቻዋን እንዳልሆነችና መላው የአረብ ዓለም ከጎኗ መሆኗን እንድታረጋግጥ አቡዳቢ መነሻ ሆነች። ይህ ታሪካዊ ክስተት የሁለቱ ሀገራት ፍቅር መሰረት ሆነ። ግብፃውያን ሼክ ዛይድን እንደ እውነተኛ የክፉ ቀን ወንድም የሚያዩ ከአገራቸውም ልዩ ልዩ ሰፈሮች ውስጥ ሆስፒታሎችና መንገዶች እንዲሁም ሌሎች ነገሮችን ሼክ ዛይድ እያሉ የሰየሙ እንደሆኑ አደረጉ። በዚሁ ውለታቸው ምክንያት ይሁን እንጂ የነ መሐመድ ቢን ዛይድ አባት ብቻ ሳይሆኑ የተባበሩት አረብ ኤምሬትስ ወላጅ አባትም የሆኑት ሼክ ዛይድ በ2004 ሲሞቱ ነገር ተለዋወጠ። የእሳት ልጅ አመድ ነውና አባት ሲሞቱ ዛሬ እነ አብይ አህመድን እነ ሄሚቲን እያስታጠቁ ሰው የሚያጋድሉት የፋጡማ ልጆች ወደፊት መጡ። በግብፅ ላይ የሚከተሉት ፖሊሲም ከአባታቸው የተለየ ሆነ። በተለይ በ2011 እንደ አውሮፓውያን አቆጣጠር በግብፅ አብዮት ተቀጣጥሎ ነገር ከተቀያየረ በኋላ የአቡዳቢ አዳዲስ ገዢዎች አተያይ ተቀየረ። በ2011 የተካሄደው የግብፅ አብዮት ምርጫን አዋልዶ ዲሞክራሲያዊ በሆነ መንገድ ሙስሊም ወንድማማቾች ህብረት የተሰኘው ቡድን መንግስት ሲሆን የአባታቸውን ህልፈት ተከትለው ወደ ስልጣን የመጡት የሼክ ዛይድ ልጆች አንዱ ፕሬዚዳንት ሲሆኑ የዛሬው መሪ መሐመድ ቢን ዛይድ ደግሞ የደህንነት የመከላከያና የዲፕሎማሲ ስራውን የሚከውኑ አልጋ ወራሽና ቁልፍ ሰው ሆኑ። እናም በምርጫ ወደ ስልጣን የመጣውን የመሐመድ ሙርሲን የሙስሊም ወንድማማቾች መንግስት ጠሉት። ለተመረጠው የግብፅ መንግስት ከልቱ ወትሮ በተለየ መልኩ ቤሳቢስቲን አናዋጣም ብለው ተዉት። ይልቁንም እነሱ ካውንተር ቴሮሪዝም ወይም ሽብርተኝነትን ማክሸፍ በሚል ይህንን የወንድማማቾች ህብረት የተሰኘ እስላማዊ ቡድን ለማጥፋት ማስየር ጀመሩ። ኤምሬትስ የምትመራበት ዘውዳዊ አገዛዝ ስልጣን ከአባት ወደ ልጅ በውርስና በደም የሚተላለፍ ነው ብሎ የሚያምን ስለሆነ እስላማዊ ወንድማማችነት የሚለው ቡድን በበኩሉ እውነተኛ እስላማዊ መንግስት መመስረት ያለበት በምርጫ ነው የሚል እምነት ያለው በመሆኑ ሁለቱ ተለያዩ። ይህንንም በግብፅ ዲሞክራሲያዊ ምርጫ አድርጎ አሳይቷል እስላማዊ ወንድማማቾች ቡድን። ይህ የምርጫና የህዝብ ተሳትፎ አስተሳሰብ ግን በኤምሬትስ ዘውዳዊ ቤተሰቦች ዘንድ እንደ ትልቅ አደጋ ታየ። የእኛም ህዝብ ለምን መሪዎቻችንን አንመርጥም የሚል ጥያቄ ሊያነሳ ይችላል። ልክ በ2011 በአረብ ሀገራት እንደተቀጣጠለው ያለ አብዮት ሊያምረው ይችላል ብለው ፈሩ። ግብፅን አንቺ እየደማሽ እኛ ሀብታም እየሆንን አንኖርም ሲሉ የነበሩትን አባታቸውን ቃል የዘነጉት እነ መሐመድ ቢን ዛይድ የግብፅ ህዝብ በምርጫ ያነገሰውን መንግስት በኃይል ለማስወገድ ሰውና ገንዘብ አሰማሩ። በአገር ውስጥ የሙስሊም ወንድማማቾች ህብረት ሴል አባላት ናቸው ያሏቸውን ግብፃውያን አሰሩ። በአጠቃላይ የሙርሲን መንግስት ለማስወገድና ሌላ ህዝባዊ አመፅ ለማቀጣጠል የለኮሱት እሳት በሚገባ ነደደላቸው። እናም ሙርሲን የጣለ አመፅ ቀስቅሰው የአሁኑን የኤልሲሲን መንግስት በመፈንቅለ መንግስት እንዲነግስ አደረጉ። አባታቸው በሽምግልናና በእርቅ የያዙትን የግብፅንም ሆነ የአረባውያንን ፖለቲካ ልጆቹ በጉልበትም ጭምር ጣልቃ እየገቡ የራሳቸውን ታዛዥ መንግስታት ለማቆም የተመረጠን መስተዳድር ወንጀለኛ አድርገው ዘመቱ። ሙርሲ በተወገዱ በዓመቱ የመሐመድ ቢን ዛይድ ታላቅ ወንድምና የአገሪቱ ፕሬዝዳንት የነበሩት መሪ በስትሮክ ምክንያት ከስራ ውጭ ሆኑ። በዚህም የዛሬው ዓለም አተራማሽና አገር አፍራሽ ህዝብ አስጨራሽ መሐመድ ቢን ዛይድ በዲፋክቶ ፕሬዝዳንት ተደረጉ። የሙስሊም ወንድማማቾችንም በአገራቸው ሽብርተኛ አድርገው ፈረጁ። ለፕሬዝዳንት ኤልሲሲ ግን ምን ጎደለ እያሉ በተቸገሩበት ሀብት የሚያፈሱ ሆነው ቀጠሉ። ኤልሲሲ ወደ ስልጣን ከመጡ በኋላ ከ2013 ወዲህ ላለፉት 13 ዓመታት መሐመድ ቢን ዛይድ ወደ ግብፅ 35 ጊዜ ተመላልሰዋል። መሐመድ ቢን ዛይድ አልጋ ወራሽም ፕሬዝዳንትም እያሉ ወደ ካይሮ የሄዱትን ያህል ወደ የትኛውም የዓለም ክፍል አልተጓዙም።
መሐመድ ቢን ዛይድ ግብፅ ድረስ ሲመላለሱ ባዶ እጃቸውን አይደለም። 5፣ 6፣ 7 ቢሊዮን ዶላርም ይዘው አይደለም። 20፣ 30፣ 40፣ 50፣ 60 ቢሊዮን እየተባለ የሚቆጠር ዶላር ይዘው ነው። የግብፅ ካዝና አቡዳቢ ነው እስኪባል ድረስ ዶላር በተቸገረች ቁጥር ከዚያ ይላክላት ነበር። ባለፉት 12 ዓመታት ኤምሬት ለግብፅ በኢንቨስትመንት፣ በብድር፣ በእርዳታ፣ በተቀማጭ ገንዘብ የሰጠችው ሀብት 70 ቢሊዮን ዶላር ይገመታል የሚሉ ጸሐፊዎች ይህንን ያህል ገንዘብ ያፈሰሰችበት ሌላ ሀገርም የለ ይላሉ። አንዲት የራስ አልሂክማ የተባለችን የግብፅ የደሴት ከተማም አልምቼ እንጠቀምባት ብላ 35 ቢሊዮን ዶላር ለግብፅ ሰጥታታለች። 35% ብቻ ነው ግብፅ ከዚች ደሴት በኋላ ላይ የሚደርሳት። ይህንን ሁሉ ሀብት የምታፈሰው የግብፅን ሰራዊት በማጠናከር የኤልሲሲን ጉልበት በማድረጀት ሙስሊም ወንድማማቾች ህብረት በድጋሚ ወደ ስልጣን ዘፈር ዝር እንዳይል ለማድረግ ግብፅንም በቀጣናዊ ጉዳዮች በሊቢያ፣ በጋዛ፣ በሱዳን፣ በሶማሊያ፣ በየመን፣ በኢትዮጵያና በሌሎችም አካባቢዎች ከኤምሬትስ ጎን እንድትሰለፍ ለማድረግ ነበር የሚሉ ጸሐፊዎች አሁናዊው ነፋስ የተከሰተውም እነዚህ አካባቢ ነው ይላሉ። የተባበሩት አረብ ኤምሬትስና ሳዑዲ አረቢያ በአሁኑ ወቅት የገቡበት አለመግባባት የጋራና ነባር ወዳጆቻቸውን ጎራ እንዲለዩ እያስገደዳቸው ነው። እዚህ ውስጥ ያልተቸገሩት ገና ከመጀመሪያው ቀን ጀምሮ የቢን ዛይድን ጡጦ አጥብቀው የያዙት አብይ አህመድ ብቻ ናቸው ማለት ይቻላል። ሳዑዲና ኤምሬትስ በግብፅ የሚከተሉት ፖሊሲ ተመሳሳይ ነበር። በሱዳንና በኢትዮጵያም አዳዲስ አገዛዞች ሲመጡ ካርቱምንና አዲስ አበባን በጋራ አሽከራ አድርገው ተሰማርተው ነበር። ኤርትራን ባሪያ አድርገው ኢሳያስን የሚያመላልሷቸውም አቡዳቢና ሪያድ እኩል ነበር። የመን ላይ በጋራ ዘምተው ነበር። የጋዛ ፖሊሲያቸውም እምብዛም ልዩነት አልነበረው። በሊቢያ የነበራቸው ፖሊሲም ጥልቀቱ ቢለያይም ይዘቱ አንድ አይነት ነበር። ከቅርብ ጊዜያት ወዲህ ግን እነዚህ ሁሉ የጋራ መንገዶች ወዲህና ወዲያ ሆነዋል። ኤምሬትስ ከየመን አንድ አገር ገንጣይ፣ ከሱዳን አንድ አገር አፍራሽ፣ ከሊቢያም አንድ ጸረ አንድነት ኃይል፣ በኢትዮጵያም ክልላዊ ግዛቶች ይገንጠሉልኝ እያለ የሚማጸን አገዛዝ ይዛ ወጣች። ሳዑዲ በአንጻሩ ሱዳን፣ ኤርትራንና ግብፅን ይዛ ተሰለፈች። የልዩነቱ ነጥብ እዚህ ጋር ነው የሚሉ ሰዎች የተባበሩት አረብ ኤምሬቶች ማለቂያ የለሽ ገንዘብ በካይሮ መንግስት ላይ የምታፈስ ቢሆንም እነ ኤልሲሲ ነግበኔ እንዲሉ እያደረገቻቸው ነው ይላሉ። በጎረቤቶቻቸው ውስጥ ኤምሬትስ አገራትን እያፈረሰች አይናቸው እያየ ትይዩ መንግስቶችን ለመፍጠር እየሰራች እንደሆነ እያስተዋሉ ይህ አመሏ በግብፅ ውስጥም የማይደገምበት ምክንያት አይኖርም ብለው እንዲያስቡ አስችሏልም ሲሉ ያክላሉ። በዚህም ለአገራት ሉዓላዊነት መከበር እቆማለሁ ከምትለውና በአገራት የውስጥ ጉዳይ ላይ ላለመግባት እጥራለሁ ብላ ከምትናገረው ሳውዲ አረቢያ ጋር መሰለፍ አስተማማኝ የስልጣንና የሉዓላዊነት ዋስትና እንደሆነ የተረዱት ኤልሲሲ በመሐመድ ቢን ዛይድ መንግስት ድርጊቶች እንዳልተደሰቱ የአገሪቱን ስም ሳይጠቅሱ ገልጸውታል። وانطلاقا مما تشهده بعض الدول من محاولات باتت نمطا متكررا አንዳንድ ሀገራት እያጋጠማቸው ካለና ተደጋጋሚ ከሆነ አደጋቸው ችግር ለመውጣት በሚጥሩ ወቅት የቀጣናውን ሀገራት ለመከፋፈል ወይም ከግዛቶቻቸው የተወሰነውን ክፍል ለመገንጠል አሊያም ከመደበኛ ሰራዊትና ከህጋዊ ብሔራዊ ተቋማት ጎን ለጎን ሚሊሻዎችንና ትይዩ አካላትን ለማቋቋም ጥረት የሚያደርጉ መንግስታት አሉ። ይህንን ግብፅ በማናቸው መንገድና በማያሻማ መልኩ እንደምትቃወም አረጋግጣለሁ። እኔ የተወሰኑ ሰዎችንና ሀገሮችን ስም መጥቀስ ሳያስፈልገኝ መናገር የሚፈልገው በተለያዩ ሀገራት ውስጥ ሚሊሻዎችን በማቋቋምም ሆነ የተለየ ሚና እንጫወታለን ብሎ በመንቀሳቀስ የሚሰሩ መንግስቶች እነዚህን ሚሊሻዎች በሆነ መንገድ ለነዚህ ሀገራት መፈራረስ ምክንያት እንደሆኑ ከማድረጋቸው ውጪ መንገድ አይኖራቸውም። ይህንን እኛ እንደግፍም። اللي بيحمي العباد رب العباد اللي بيحمي العباد رب العباد ፕሬዚዳንት ኤልሲሲ የተባበሩት አረብ ኤሚሬትስ ማለት አልደፈሩም እንጂ እየተናገሩ ያሉት ስለ መሐመድ ቢን ዛይድ አገር ነው የሚሉ ሰዎች ሁለቱ መንግስታት በሶማሊያና በሱዳን ያላቸው ወቅታዊ ፖሊሲም ለልዩነታቸው ወዲያው የተፈጠረ ሰበብ እንደሆነ ያነሳሉ። በእነ አብይ አህመድ ስህተት በሶማሊያ መንግስት ግብዣ መቋዲሾ የገባችው ግብፅ እግሯ ሲረግጥ የተባበሩት አረብ ኤሚሬቶች ተባራለች። ትኩረቷንም ጸረ ፌዴራል መንግስት የሆኑ ኃይሎችን ወደ ማደራጀት አድርጋ ክልላዊ ግዛቶች ላይ ሀብት እያፈሰሰች ነው። በሱዳን የአልቡህራን ወገን ደግፋ ንቁ ተሳትፎ እያደረገች ያለችው ግብፅ ደምና ገንዘብ የምትከፍልበትን ዘመቻ እያስተጓጎለ ያለው በኤምሬትስ የሚደገፈው ሄሚቲ ነው። እናም ፕሬዚዳንት ሲሲ ጎረቤቶቻችን እንዲፈራርሱ፣ ሚሊሻዎች እንዲደራጁ፣ ትይዩ መንግስቶች እንዲፈጠሩ እየተደረገ ነው ሲሉ የሚናገሩት እንደ ሱዳንና ሊቢያ ያሉ ሀገራትን በመመልከት ነው የሚሉ ጸሐፊዎች በተለይ የሱዳን መፍረስ ቀጥተኛ ተጎጂ ያደረጋት ግብፅ ለብሔራዊ ደህንነቷ ስጋት ሆኗል ይላሉ። ሲሲ በአደባባይ መናገር የመጀመራቸው ምክንያትም ይሄው ነው የሚል ነው። በአሁኑ ወቅት ኤልሲሲና መሐመድ ቢን ዛይድ አንድ የሚያደርጋቸው
ግብፅንና ኤምሬትን በአንድ ግንባር የሚያሰልፋቸው ተግባር ያለው ኢትዮጵያ ውስጥ ብቻ ይመስላል። ሁለቱም ኢትዮጵያን ለማፍረስ የሚተጋውን የአብይ አህመድን አገዛዝ የሚደግፉ ሆነው የዘለቁ ናቸው። ግብፅ ለዘመናት ስትደክምበት የነበረውን ኢትዮጵያን የማፍረስና ለዘለቄታ ግጭት ውስጥ የመክተት ፕሮጀክት በንቃት እየተገበሩላት ያሉትን አብይ አህመድን የሚተካ ኃይል እንዳይፈጠር ተግታ ትሰራለች። መሐመድ ቢን ዛይድም አብይ አህመድንና ኤልሲሲን አንድ አድርጎ መያዝ አልተቸገሩም። ለሁለቱም ገንዘብ ለመስጠትም አልሰሰቱም። አሁን ጥያቄው ግብፅ በሶማሊያና በሱዳን እንዲሁም በየመን ከኤምሬትስ በተቃራኒ እንደተሰለፈችው ሁሉ በኢትዮጵያም እንዲሁ ብታደርግስ የሚለው ነው። ኤምሬትስ በአብይ አህመድ በኩል ባሰማራችው መዶሻ ኢትዮጵያን እየወጋች መሆኑ ቢታወቅም የቢን ዛይድ ፖሊሲዎችን በመጻረር ሰበብ በኢትዮጵያ ውስጥ ያሉ ተቃዋሚዎችን ልደግፍ ብላ ብትሰማራስ የሚለው ጥያቄ መሰረታዊ ነው። እስካሁን ከግብፅ ጋር እሰራለሁም ሲል ሆነ ግብፅ ሄዶ ሲምል ሲገዘት የታየው ብቸኛ የኢትዮጵያ ፖለቲካዊ ኃይል ብልጽግና ብቻ ነው። ይሁን እንጂ ግብፅ ትደግፋቸዋለች እያለ የሚከሰው ተቃዋሚዎቹን ነው። አንድም ቀን ግን ማስረጃ አቅርቦ አያውቅም። በግብፅ እርዳታ እንደተሰጠው የገለጸ የኢትዮጵያ ፖለቲካ ኃይልም አልተሰማም። ኢትዮጵያን የማፍረስ ህልም ያላት ግብፅ ያልተደበቀ ፍላጎቷን ለማሳካት ዋናውን አፍራሽ አብይ አህመድን ተወዳጅታ ሳለ ለምን ተቃዋሚዎችን ማስታጠቅ ያስፈልጋታል የሚለውን ጥያቄ ያብራራ ሰውም አልተሰማም። አሁን እንደ አዲስ እየታየ ባለው የግብፅ ዝንባሌ ምክንያት ከኤምሬትስ ጋር የውክልና ጦርነት ወይም ፕሮክሲ ወር በኢትዮጵያ ውስጥ ለማድረግ ፍላጎት ቢኖራትና ከታጣቂ ኃይሎች ጋር የመስራት እንቅስቃሴ ብታደርግ እነዚህ ኃይሎች ምን ሊያደርጉ ይችላሉ የሚለውን ሐሳብ የሚያነሱ ሰዎች የካይሮ መንግስታት ዘላለማዊ ፍላጎት ኢትዮጵያን ዘላቂ ትርምስ ወይም መፍረስ ውስጥ መክተት ነውና ወደዚያ ማማተር አያስፈልግም ሲሉ ይጨምራሉ። አብይ አህመድ አገር ለማፍረስ ከአረቦች ጋር ሲሰሩ እኛ የአገርን ግዛታዊ አንድነት ሉዓላዊነትና የህዝብን ደህንነት ለማስጠበቅ እስከሰራን ድረስ ከየትኛውም አገር ጋር ብንተባበር ምን ጥፋት አለብን የሚል ጥያቄ ያላቸው ሰዎች ግን ይህንን ሐሳብ አይቀበሉትም። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።